በፈረስና በቢሾፕ ቼክሜት ማድረግ ከባድ ሊመስል ይችላል። ቴክኒኩን ግን ካወቃችሁት በጣም ቀላል ነው። መጀመሪያ ማወቅ ያለብን ቼክሜት ማድረግ የምንችለው በቢሾፕ ከለር ባለ ኮርነር ነው። ቢሾፓችን አሁን በነጭ ዲያጎናል የምትሄደው አይደል? ስለዚህ ቼክሜት ማድረግ የምንችለው ነጭ ኮርነር ላይ ብቻ ነው። ስለዚህ ንጉሱን ወደ እነዚህ ነጭ ኮርነሮች መውሰድ መቻል አለብን ማለት ነው። ይህንንም ለማድረግ ሶስቱንም መጫወቻዎች መጠቀም አለብን። መጀመሪያ በንጉሳችን እንጠገዋለን። ቀጥሎ ፈረሳችንን ደግሞ እናመጣለን። ከንጉሳችን ጎን ብናስቀምጠው ጥሩ ነው። አሁን እዚህ ጋር ልብ ማለት ያለብን ቢሾፓችን ነጭ ስኩዌሮችን ኮንትሮል እያደረገች ነው። ፈረሳችን ደግሞ ነጭ ስኩዌር ላይ ሆኖ ጥቁር ቦታዎችን ይቆጣጠራል። ስለዚህ ፈረስና ቢሾፓችን አንድ አይነት ከለር ላይ ቢሆኑ የተሻለ ነው። አሁን ደግሞ በንጉሳችን እንቀልለዋለን። ወደ ኋላ መሄድ ሲጀምር እንደገና እንከተለዋለን። ሲሸሽ እንደገና በንጉሳችን መከተል ነው። አሁን መሄድ የሚፈልገው ወደ ጥቁር ኮርነር ነው፣ ምክንያቱም ነጭ ቢሾፕ ስላለን እዛ ጋር ቼክሜት መደረግ አይችልም። የዚህ ጊዜ ማድረግ ያለብን በቢሾፓችን ይህንን ቦታ እንይዝበታለን። አሁን የመጨረሻ መስመር ላይ ነው ያለው፣ ኮርነር ላይ ተቀመጠ። አሁን ማድረግ ያለብን ንጉሱን ወደ ነጭ ኮርነር መውሰድ ነው። እዛ ነው ቼክሜት ማድረግ የምንችለው። ይህንንም ለማድረግ ሶስቱንም መጫወቻዎች እንጠቀማለን። ንጉሳችን ጠላቱ ንጉስ ወደ ሁለተኛ መስመር እንዳይመጣ የሚከላከል ይሆናል። የመጨረሻው መስመር ላይ ያሉ ነጭ ስኩዌሮችን ደግሞ በቢሾፓችን ነው የምንቆጣጠራቸው። ጥቁር ስኩዌሮችን ደግሞ በፈረሳችን የምንቆጣጠር ይሆናል። ይህንን የምንቆጣጠረው ሁለተኛ መስመር ላይ ካሉ ነጭ ስኩዌሮች ላይ ነው። አሁን ከዚህ ቦታ ይህንን መቆጣጠር እንችላለን። ከዚህ ደግሞ የኛውን መቆጣጠር ይቻላል በፈረስ። እነዚህ ሶስት ነጭ ቦታዎችን ደግሞ በፈረሳችን ተራ በተራ ለመሄድ ደብሊው ቅርጽ ያለውን አካሄድ ነው የምንሄደው። ስለዚህ ይህ አካሄድ ደብሊው ማኑቨር ይባላል። ማስታወስ አለብን ይህንን አካሄድ። ስለዚህ እነዚህ ሶስት ቦታዎች ለፈረስ ኢምፖርታንት ቦታዎች ናቸው ማለት ነው። አሁን ጥቁር ንጉስ ወደ ነጭ ኮርነር ማባረር እንጀምር። ንጉሱ አሁን ጥቁር ስኩዌር ላይ ስለሆነ በፈረሳችን ነው ማባረር የምንችለው። ይህንንም ለማድረግ ፈረሳችንን ወደዚህ ሄደን ከዛ እዚህ ጋር በመቀመጥ ጥቁር ንጉስ ከኮርነሩ ማስወጣት እንችላለን። ስለዚህ ወደዚህ እንሄዳለን። ከዛ ወደዚህ መጣን ጥቁር ስኩዌር መቆጣጠር ይቻላል። አሁን ንጉሱ ወደዚህ መሸሽ ይጀምራል። የዚህ ጊዜ ማድረግ ያለብን ወደ ኋላ እንዳይመለስ ወደ ነጩ ስኩዌር በቢሾፓችን ያንን ቦታ እንይዝበታለን። አሁን ወደዚህ ሲጠጋ ፈረሳችን ስራውን ስለጨረስ ሌላ ስራ እንሰጠዋለን። ወደ ኋላ እንመለስና ንጉስ ወደዚህ ሲሸሽ ከንጉሳችን እንጠጋለን። ከዛ ወደዚህ ይሄዳል፣ ወደዚህ ለማምለጥ ማለት ነው። አሁን ፈረሳችን እዚህ ጋር ያመጣል። ሁለት ጥቁር ስኩዌሮችን እንይዝበታለን እንዳያመልጥባቸው። ወደዚህ ሲመጣ ደግሞ በዚህ ጋር ማምለጥ ነው የፈለገው። ስለዚህ ቢሾፓችንን እዚህ ጋር አምጥተን እንዳያመልጥ እንከለክለዋለን። አሁን ይህንን ቦታ በሙሉ ያዝንበት ማለት ነው። አሁን ወደ ኋላ መሄድ ሲጀምር እዚህ ጋር አምጥተን ይህንን ዲያጎናል እንይዝበታለን። ስለዚህ ወደ ኋላ መሄድ ይጀምራል። ወደ ኋላ እንዳይመለስ ደግሞ በንጉሳችን እንከለክለዋለን። ወደዚህ ሲመጣ በዚህ በኩል ሊያመልጥ ነው የሚሞክረው፣ በቢሾፓችን እንከለክለዋለን። ስለዚህ ወደዚህ መሄድ ስለማይችል ወደ ኋላ ይመለሳል። አሁን ሶስቱ መጫወቻዎችን ምን እየሰሩ እንደሆነ ቢሾፓችን ነጭ ስኩዌር እየያዘችበት ነው። ፈረሳችን ደግሞ ጥቁር ስኩዌር ይይዛል። ንጉሳችን ደግሞ ሶስቱ ቦታዎች ይዘውበታል። የዚህ ጊዜ ተራ ማሳለፍ ነው ያለብን። ይህንንም የምናደርገው በቢሾፓችን ነው። ቢሾፓችን ወደ ኋላ ሄደ ተራ እንሰጠዋለን። ወደ ኋላ መልሰዋለን ፈረሳችንን። ይህንን ደብሊው ማኑቨር ቅድም ያልነውን እየሄድንበት ነው ማለት ነው። ወደዚህ ሲሄድ በፈረሳችን ሄደን ቼክ ብለን ማባረር እንችላለን። ወደ ጎን ሲታጋ ደግሞ ፈረሳችንን ሊበላን ስለሆነ በንጉስ ሄደን እንጠብቀዋለን ፈረሳችንን። ወደዚህ መሄድ ስለማይችል አሁን ደግሞ ወደ ግራ ሄዳል። ወደ ኋላ እንዳይመለስ ቢሾፓችን እንከለክለዋለን። ወደዚህ ሲሄድ ደግሞ ፈረሳችንን ወደ ኋላ መልሰን እንዳያመልጥ እንከለክለዋለን። ይሸሻል። ወደ መጣበት እንዳይመለስ በንጉሳችን እንከለክለዋለን። የዚህ ጊዜ ወደዚህ መሄድ አይችልም። ስለዚህ ወደ ጥግ ብቻ ነው መሄድ የሚችለው። ሁለቱ ቦታዎች ላይ ብቻ ነው መንቀሳቀስ የሚችለው ማለት ነው። ጥቁሩን ቦታ በፈረስ ነው የምንይዝበት፣ ነጩን ቦታ ደግሞ በቢሾፕ እንይዝበታለን። ንጉሱ ሁለት ቦታ ብቻ ስለቀረው ስቴልሜት ለማድረግ በጣም መጠንቀቅ አለብን። አሁን መሄድ የሚችለው ወደዚህ ብቻ ነው። ስለዚህ አሁን በስህተት ወደዚህ በመጣ
ንጉሱ ወዴትም መሄድ አይችልም፣ ግን ቼክም አልተባለም። ስለዚህ ስቴልሜት ሆነ፣ እኩል ወጣን ማለት ነው፣ አላሸነፍንም። ስለዚህ እንደዚህ አይነት ነገር እንዳይፈጠር ጥንቃቄ ማድረግ አለብን። መጀመሪያ የምናደርገው ተራ እናሳልፋለን። ወደዚህ ሲመለስ አሁን ወደዚህ ማምለጥ አይችልም አይደለ? ስለዚህ ፈረሳችንን እዚህ ጋር አምጥተን ቼክ እንለዋለን። ጥቁሩ ንጉሳን ወደዚህ መሄድ አይችልም፣ ወደ መጣበት ነው የሚመለሰው። አሁን ወዴትም መሄድ አይችልም አይደለ? ያለበት ቦታ ብቻ ነው ያለው። ስለዚህ በቢሾፓችን እዚህ ጋር መጠን ቼክ እንለዋለን። ቼክ ብለነው ወዴትም መሄድ ስላልቻለ ቼክ ሜት ሆነ ማለት ነው፣ አሸነፈን ማለት ነው። አሁን ሄድነው 27 ሙቭ ብቻ ነው። ቼዝ ላይ 50 ሙቭ ሩል የሚባል ህግ አለ። 50 ሙቭ ሩል የሚባለው ፓውን ሳንሄድ ወይም ካፕቸር ሳናረግ 50 ሙቭ ካለፈ እኩል እንደወጣን ተደርጎ ነጥቡ ይያዛል ማለት ነው። እዚህ ጋር አሁን የምንሄደው ፖን የለም፣ የምንበላላውም ካፕቸር የምናደርገውን ነገር የለም። ስለዚህ በ50 ሙቭ ድረስ ውስጥ ቼክሜት ካላደረግን እኩል እንደወጣን ተደርጎ ነው የሚያዘው። ስለዚህ በዚህ መልኩ በፈረስና በቢሾፕ ከ50 ሙቭ በታች ቼክሜት ማድረግ ትችላላችሁ። ሌላ እንሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። አመሰግናለሁ።